በሩን ትቆልፈው? የሰው ድምፅ ሰምቼ ነው የዘጋሁት። እኔ ስለሱ ምንም አይመለከተኝ። በሩን ክፈትልኝ። አንቺ አራዳ ልጅ አይደለሽ እንዴ? ነው ወይስ ሙድ አይገባሽ? ስለምን አራዳነት ነው የምታወራው? አሳልፈኝ እያልኩ ነው። ጥሩ ጊዜ እናሳልፋለን። ሰው ተሰብስበው ጉድ አታልቅሽ። የማይረሳ እንዴት አሞሽ? እሱን ነገር አረቂ። መጀመሪያም ይህን እንደምታደርግ ስልኩ ነበር የሚያስኩት። እኔ እኮ ደስ ይልሻል ብዬ ነው። ካላለሽ ደግሞ ይቀራል። ይኸው በቃ ትችዋለሁ። ይቅርታ። ደስ ይለኛል ብለህ ደስ ያልከኝ ስንት ቢሆን ይቅርታ። በቃ አትጠጋኝ። ዘግቼ ምን ፖሊስ ነው? ኧረ በእናትሽ በቅርቡ ነው የተፈተሁት። በእናትሽ ፖሊስ አትጥሪ በእናትሽ። እና ምን ላድርግ ታዲያ? ሰላትና በሽተናትናል ወጣ። ለዚህ እኮ ነው የምትመጪኝ ታውቂያለሽ። ስራን ጨርስ። ሰውነትሽ እንዴት እንደሚያምር ትህትና ከመቼውም ጊዜ በላይ አሁን ላይ ትልቅ አደጋ ውስጥ ነች ማለት ነው። ምናልባት ትህትና ልትተርፍ የምትችለው አብርሽ ወደ ቤት ከመጣ ብቻ ነው ማለት ነው። አብርሽ ካልሆነ ሌሎች ሰዎች ወደ ቤት ከመጡ በቀጥታ ወደ አብርሽ ክፍል ላይሄዱ ይችላሉ ማለት ነው። ተንከሲስ ከመጣ ወይ ሳሎን ወይ ደግሞ የራሱ መኝታ ክፍል ነው የሚሄደው እንጂ ወደ አብርሽ መኝታ ክፍል አይሄድም ማለት ነው። አብርሽ ግን ወደ ቤት ከመጣ ወደ ራሱ መኝታ ክፍል ስለሚያመራ ምናልባት በዛ አጋጣሚ ትህትና ልትተርፍ ትችላለች ማለት ነው። ይሄኛው አሁን ትህትና ላይ እየሆነ ያለው ነገር የትዝታን የክፋት ጥግ ነው የሚያሳየው ማለት ነው። ትህትና እንድትደፈር ወይ ደግሞ ጥቃት እንዲደርስባት የፈለገችው በጤነኛ ሰው ሳይሆን በታማሚ ወይ ደግሞ ተላላፊ በሽታ ባለበት ሰው ነው ማለት ነው። ያ ማለት ትህትና ተደፍራ ብቻ እንድትቀር ሳይሆን በበሽታም እንድትመረስ ስለምትፈልግ ነው። አሁን ላይ በሽታ ያለበትን ሰው ጠርታ ትህትናን እንዲደፍራት እያደረገች ያለችው ማለት ነው። ያ ማለት ተሳክቶላት ትህትና ከተደፈረችና በበሽታ ከተያዘች አብርሽ ከሷ ጋር አይሆንም፣ አብርሽ የኔ ብቻ ይሆናል በማለት ነው አሁን ላይ ይሄንን ነገር እያደረገች ያለችው ማለት ነው። ትህትና በጤነኛ ሰው ከተደፈረች ምናልባት ለጊዜው ጉዳት ሊደርስባት ይችላል። ከዛም በኋላ አገግማ ከአብርሽ ጋር ይሆናሉ በማለት ነው አሁን ላይ ይሄንን ነገር እያስደረገች ያለችው ማለት ነው። አብርሽ ደግሞ ትህትና በበሽታ ከተመረዘች ምንም እንኳን ቢወዳትም ከሷ ጋር ስለማይሆን ከኔ ጋር ይሆናል በማለት ነው አሁን ላይ ትዝታ ይሄንን የክፋት ጥግ የተንኮል ወይ ደግሞ የጭካኔ ጥጓን ትህትና ላይ እያደረገች ያለችው ማለት ነው። ግን ደግሞ አሁን ላይ ትህትና ራሷን ስታለች፣ ምንም የምታውቀው ነገር የለምና ምናልባት ይሄ ጥቃት ሊደርስባት ይችላል። ልትተርፍ የምትችለው ደግሞ አብርሽ ወደ ቤት ከመጣ ብቻ ነው ማለት ነው። ሌላው ነገር ደግሞ ትዝታ አሁን ላይ ወደ አብርሽ ክፍል መታ ትህትናን ከጀርባ መታታለችና ምናልባት ወደ ክፍሏ ስትመለስ ተንከሲስ ያያት ይሆን የሚለውን ጥርጣሬያችንን ማስቀመጥ እንችላለን ማለት ነው። ለምን ከተባለ መንገድ ላይ ተንከሲስ እና አብርሽን ተሰናብቶ ወደ ቤት እየመጣ ስለሆነ ምናልባት ወደ ቤት መጥቶ ትዝታ በእግሯ እየተራመደች ከአብርሽ ክፍል ወደ ራሷ ክፍል ስትሄድ ያንን ነገር ካየ በጣም ይደነግጣል። ወይ ደግሞ እሷም ያንን ነገር አይታ ግርግር ሲፈጠር ልጁም እዛ ጋር
ትህትናን ትቷት ሊወጣ ይችላል ማለት ነው። ምናልባት ግን ያ ነገር ካልተፈጠረና ትዝታ አሁን ላይ በእግሯ ተራምዳ ወደ ክፍሏ ከሄደችና ልጁ እዛ ጋር ያሰበው ነገር ተሳክቶለት ትህትና ላይ ጥቃት ካደረሰ ማንም ሰው ትዝታ ሊጠራጠራት አይችልም ማለት ነው። ለምን ከተባለ እሷ በእግሯ አትራመድም፣ አትንቀሳቀስም፣ ምንም የምታውቀው ነገር የለም። እናም ትህትናን ከጀርባ የመታት ሰው አይታወቅም በማለት እነሱ ይሄንን ነገር ይተዋሉ እንጂ በጭራሽ ትዝታን ሊጠራጠሯት አይችሉም ማለት ነው። ሌላው ነገር ደግሞ ትዝታ ራሱ ከዛም በኋላ የሆነ ግርግር ሰምቼ ነበር፣ የድምጽ ጩኸት ሰምቼ ነበር፣ ግን ደግሞ ምንም ማድረግ አልቻልኩም በሚለው ይሄንን ነገር ራሱ ማስተባበል ትችላለች። እዛ ጋር ትህትና ትዝታ የሚለውን ስም ስትጠራ ስለነበረ ስትጠራኝ ሰምቻለሁ፣ ግን ደግሞ ምንም ነገር ማድረግ አልቻልኩም፣ እንዳልደውልላችሁ ስልኬም ሳንቲም የለውም በማለት በእንደዚህ አይነት ነገር ማስተባበል ትችላለች ማለት ነው። ትዝታ በእግሯ ተራምዳ ስትሄድ አንድ ሰው እስከሚያያት ድረስ እዛ ቤት ውስጥ ለሚፈጠሩ ነገሮች ማንም ሰው እሷን አይጠረጥራትም ማለት ነው። እሷም እስከዛ ድረስ የፈለገችውን ነገር ማድረግ ትችላለች። ከዚህም በፊትም ይሄንን ነገር አንስተን ነበር። ትዝታ በጣም ክፉ ሰው፣ ተንኮለኛ ሰው ስለሆነች አሁን ላይ እንደ ልቧ መንቀሳቀስ ትችላለችና ይሄንን ነገር ማንም ሰው ስለማያውቅ እዛ ቤት ውስጥ ያሉ ሰዎች ላይ እያንዳንዳቸው ላይ ክፋትና ተንኮሏን ታደርግባቸዋለች የሚለውን ነገር አንስተን ነበርና ከዛ ቤት ደግሞ እሷ የምትጠላው ልታጠፋት የምትፈልገው ትህትና ስለሆነች የመጀመሪያ በትሯን ትህትና ላይ አሳርፋለች ማለት ነው። ይሄ ነገር እንዴት እንደሚደረስበት ባይታወቅም ምናልባት ቅድም እንዳለሳ ነው እሷ አሁን ላይ ከአብርሽ ክፍል ወደ ራሷ ክፍል ስትሄድ ምናልባት ተንከሲስ ወደ ቤት እየመጣ ነውና እሷ በእግሯ ተራምዳ ስትሄድ ያንን ነገር ካላየ በቀር ማለት ነው። ሌላው ነገር ደግሞ የመሳይ ነገር ነው። መሳይ አሁንም ህመሙ ምን እንደሆነ ምንም የሚታወቅ ነገር የለም። እሱም ሆስፒታል ነው፣ እስካሁን ድረስ አልነቃም፣ ህመሙ ምን እንደሆነ አልታወቀም ተብሏልና ምናልባት አሁን ላይ መድብል ገንዘቡን ስለሰጣቸው ከዚህም በኋላ ሙሉ ምርመራ ተደርጎለት ሕክምና ሲደረግለት ምናልባት በዛ ውስጥ ሊሆን ይችላል መሳይ እስከዛሬ ከሌሎች ስር ደብቆ ብቻውን አምቆ የኖረውን ህመሙን ሊረዱለት የሚችሉት ማለት ነው። እናም ደግሞ ሲወስድ የነበረው መድኃኒት የሚጥል መድኃኒት እንደሆነ ነው እንጂ በቀጥታ ህመሙ ምን እንደሆነ አልተረዱምና ምናልባትም ህመሙ ሊረዱት ይችላሉ ማለት ነው። ሌላው ነገር ደግሞ መሳይ አሁን ላይ ሆስፒታል ውስጥ የተኛው ከአባቱ ጎን አልጋ ተይዞለት ነውና ለዛም ነበር ትህትና እዛ ሆስፒታል ከመሄድ አሁን ላይ ቤት እንድትቀመጥ የተፈረደባትና ይሄ ነገር እየደረሰባት ያለው ማለት ነው። መሳይ ግን ከትህትና አባት ጎን ባይተኛ ኖሮ ትህትና አሁን ላይ ቤት አትኖርም ነበር። ይሄም ነገር እሷ ላይ ሊደርስ አይታቀድባትም ነበር ማለት ነው። እሷ እዛ ቤት ውስጥ ለመሳይ ምን ያህል እንደምትቆረቆር ምን ያህል እንደምትጓጓ አይተናልና መሳይ እንደዚህ ሆኖ እሷ ቤት ልትሆን አትችልም። ሆስፒታል መሳይ ጋር ሆና መሳይም ብታስታምመው በጣም ደስ ይላት ነበር ማለት ነው። ግን ደግሞ እዛ ሆስፒታል ከሄደች አባትና እናቷ ሊያዩት ይችላሉ፣ ጎን ለጎን አልጋ ስለተኙ ማለት ነው። በዛ ሁኔታ ውስጥ ደግሞ እሷን ልትሸውዳቸው ወይ ደግሞ ከነሱ ስር ተሸፋፍና መሳይን ልታስታምሞ ስለማትችል ነው አሁን ላይ ሌሎቹ ሄዶ የመሳይን ሕክምና እንዲከታተሉና እሷ ቤት መሆን የሚለውን ነገር የመረጠችው ማለት ነው። ግን ደግሞ እዛ ብትሄድ ኖሮና መሳይን ብትከታተለው በጣም ደስ ይላት ነበር ማለት ነው። ምናልባት አሁን ላይ ገንዘቡ ስለተገኘ መሳይም ምርመራ ይደረግለታል። ህመሙ ምን እንደሆነ ታውቆ ምናልባት ሀገር ውስጥም የተሻለ ሕክምና የሚያገኝ ከሆነ ወይ ካልሆነ ደግሞ ወደ ውጭ ሄዶ የሚታከምበት ሁኔታዎችም ሊፈጠሩለት ይችላሉ ማለት ነው። እንደዛም ከሆነ ግን የገንዘብ ጥያቄ አሁንም እንዳለ ሆኖ ምናልባትም የሆነ መፍትሄ ይፈልጋሉ ብለን እናስባለን ማለት ነው። ትህትና እዛ ጋር ምንም መፍትሄ ባይኖራት ራሱ መድብል አንዳንድ ሁኔታዎችን መሳይ ወደ ውጭ ሄዶ ሊታከም የሚችልበትን ሁኔታዎችን ሊያመቻችለት ይችላል ብለን እናስባለን ማለት ነው። ዛሬ ራሱ የጎደለውን ገንዘብ እሱን የሞላላቸውና ምናልባትም መሳይ ውጭ ሄዶ ካልታከመ አይድንም የሚባል ነገር ካለ ያንን ነገርም ሊሸፍንላቸው ይችላል ብለን እናስባለን ማለት ነው። ሌላው ነገር ደግሞ እንደ ሀሳብ ልናነሳ የምንችለው ነገር መሳይ አሁን ላይ ታክሞ እንደሚድንና ምንም እንኳን በሽታው ራሱ ሙሉ ለሙሉ ከውስጡ ባይወጣ ራሱ ገንዘብ እስከሚገኝና የተሻለ ሕክምና እስከሚያገኝ ድረስ ከዚህም በፊት መድኃኒት እየወሰደ ራሱን እንደሚያስታግሰው አይነት ሁኔታ ወደዛ ሊመለስ ስለሚችል ምናልባት ያ ነገር ከሆነ ከዚህም በኋላ ለትህትና ወንድሟ መሆኑን
ቢነግራት ይሻላል ማለት ነው። እሷም ከዚህ በላይ መሰቃየት የለባትም። እናም ደግሞ ሌሎቹ ራሱ ከመሳይ ጋር ምንድን ያላችሁ ለምንድነው ሁለታችሁም በዚህን ልክ የምትተዛዘኑት ወይ ደግሞ የምትተሳሰቡት የሚለውን ነገር ለእንደዚህ አይነት ጥያቄ እነሱ መልሳቸውን ሊያገኙ ስለሚችሉ አሁን ላይ እሱ ከዳነ ለትህትና ወንድሟ እንደሆነ ቢነግራት ይሻላል ማለት ነው። ያ ሆነ ማለት ደግሞ እሷ አንድ ጭንቀቷ ቀለለላት ማለት ነው። እሷ አሁን ላይ እየተጨነቀች ያለችው እዛ ጋር የአባቷ መታመም አለ፣ የቤተሰቦቿ ዕዳ አለ፣ እናም ደግሞ እንደ ጠፋ ሳይገኝ የቀረው ወንድሟ አለና ወንድምሽ እኔ ነኝ፣ ያኔ በልጅነቴ የጠፋሁት እኔ ነኝ የሚለውን ነገር መሳይ ቢነግራት ካሉበት ጭንቀቶቿ ትህትና ትገላገላለች ማለት ነው። እናም ደግሞ የቤተሰቦቿን ነገር ራሱ አብሮ ሆኖ እየተማከሩ እንዴት ማድረግ እንዳለባቸው መፍትሄ ያገኙለታል ብለን እናስባለን ማለት ነው። ትህትናም ወደ አረብ ሀገር ይሄዳለሁ እንዲያደርጋለሁ የሚለውን ነገር ታቆማለች ብለን እናስባለን ማለት ነው። እዚህ ጋር መሳይ ያለ ቤተሰቦቻችንን እንዴት አድርገን ከዕዳ እናውጣ፣ እንዴት አድርገን እናትና አባታችን ታክሞ ወደ ሀገር ቤት ወደ ቤቱ እንዲመለስ እንዴት እናድርግ የሚለውን ነገር ከአንድ ሁለት ሆኖ ቢማከሩ የሆነ መፍትሄ ያገኛሉ ማለት ነው። ያ ደግሞ የሚሆነው መሳይ አሁን ላይ ድኖ ከተነሳ ለትህትና ወንድሟ መሆኑን ከነገራት ብቻ ነው ማለት ነው። ሌላው ነገር ቅድም እንዳነሳ ነው ትህትና አሁን ላይ ትልቅ አደጋ ውስጥ ነችና ቅድምም ይሄንን ሀሳብ አንስተን ነበር። የምትተርፈው አብርሽ ወደ ቤት ከመጣ ብቻ ነው ማለት ነው። አብርሽ ወደ ቤት የማይመጣ ከሆነና ሌሎች የማይመጡ ከሆነ ትህትና አሁን ላይ ራሷን ስታለች። ምናልባትም እነ የግል የራሱ ቢመጡ ወደ ኪችን ወይ ደግሞ ወደ ሳሎን ነው የሚሄዱትና እሷ ራሷን ብታቅ ኖሮ ትጨውና እነሱ ይደርሱላት ነበር ማለት ነው። አሁን ደግሞ ራሷን ስታለች፣ መከላከልም ድምጽ ማሰማት አትችልምና በዚህ ሁኔታ ውስጥ ሆና ደግሞ ከዚህ ልጅ ልትድን ወይ ደግሞ ልትተርፍ የምትችለው አብርሽ ከመጣ ብቻ ነው ማለት ነው።